ኮምቦልቻ ነው አመሻሹን የተከሰተው ይህ አደጋ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። የኮምቦልቻ ከተማ ቀበሌ 05 ታታ የተባለ የህዝብ ማመላለሻ ተሽከርካሪ ባደረሰው አደጋ የሶስት ሰዎች ህይወት ማለፉ ተሰምቷል። በስድስት ሰዎች ላይ ከባድ መልከት ይህን አደጋ ከተመለከተ በኋላ ለመሞት እንደዚህ አንድ ቅጽበት ይበቃል። አንድ ቅጽበት ወላሂ አሁን ከኢሻ ሶላት በኋላ ኮምቦልቻ ውስጥ የተፈጠረ አደጋ ማለት ነው። ወላሂ እስልምናን 7 የቤተሰቡ አባል እንዲቀበል ምክንያት የሆነውን ወጣት ልንገራችሁ። እጅግ በጣም እንግዲህ የሚያሳዝን ነገር ነው። 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ስል 4 ቀን ነው የቆየው። 4 ቀን ትልቅ ግቢ ነው። እኔ ወድሻለሁ የፈለገ ነገር ቢሆን መቼም ቢሆን በሆቴል አጣሽ የማልፈልገው ሰው አንቺን ነው። ግን ደግሞ አንቺ ልጅ ነሽ ዛሬ እኔ ከአንድም ሁለቴም ሶስቴም አራቴ ልጅ እንደዚህ መቅበር ከዚህም በኋላ እኔ በቃ ከአላህ ጋር ሰላም ሆኜ ብቻ ሰግጄ መኖር ነው እንጂ የምፈልገው ልጅ አልፈልግም። ምን አለችኝ? ቲክቶከር ሁላችሁም በጠራራ ፀሐይ ተዘረፍን፣ ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ተከታታዮች ባላችሁበት ያላ ሰላም ዝነት ረድኤት ኢንሻአላህ ዛሬም ከቪዲዮ ተመለከታችሁት አነጋጋሪ ተዱዱ የተመሩ እስላማዊ ቪዲዮ አሉ። ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ሸረቀም ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። አላሁ አክበር ሰለምቴ ቁርአን ሐፊዙ ማለት ነው 7 ቤተሰቦችን ወደ እስልምና ቀላቅሏል። እስልምናን 7 የቤተሰቡ አባል እንዲቀበል ምክንያት የሆነውን ወጣት ልንገራችሁ። እዚህ ጋር የምትመለከቱት ልጅ ራሱ እስልምናን ይቀበልና እንዳልኳችሁ 7 የቤተሰቡን አባል እስልምና እንዲቀበሉ ያደርጋቸዋል ማለት ነው። ከሰሞኑ ደግሞ በጣም በጉጉት ሲጠብቀው የነበረው የታናሽ እህቱን እስልምና መቀበል አስከትሎ ነው። እንግዲህ ይህንን መረጃ ከፌስቡክ ስላገኘሁት ነው። እስኪ ላካፍላችሁ። እዚህ ጋር የምትመለከቱት ወጣት አብደላ ደመቀ ይባላል። ይህ ልጅ ማለት ነው እስልምናን ይቀበላል። መቀበሉ ብቻ እንዳይመስላችሁ በጣም ጠንካራ አማኝ ይሆናል። ያ ማለትም ማለት ነው ከ7 ዓመት በፊት እዚህ ፎቶ ጋር እንደምትመለከቱት ቁርአን ሐፍዞ አባቱ ገና እስልምናን ሳይቀበሉ እሱን ለማስመረቅ በመጡበት የተነሳ ፎቶ ነው። እናም ይህ ልጅ ማለት ነው በጣም የሚጓጓው ነገር ቢኖር ቤተሰቡ እስልምና እንዲቀበሉለት ነው። እናም ከዚህ ምርቃት 2 ዓመት በኋላ ማለት ነው አባትና እናቱ እስልምናን ይቀበሉለታል። ከዛም በተከታታይ ማለት ነው እንግዲህ እህትና ወንድሞቹ ቤተሰቡ በሙሉ ይቀበላል። እናም አሁን ላይ እንግዲህ እሱ ይህንን ቁርአን ካፈዘ ከ7 ዓመት በኋላ በዚህ ሰሞን እንግዲህ ታናሽ እህቱን በጣም አላህን ይለምን ነበር እስልምና እንድትይዝለት። እናም በመጨረሻም መቅደስ ደመቀ የተባለችው ታናሽ እህቱ ከሰሞኑ እስልምናን ትቀበላለች ማለት ነው። እናም ይህ አብደላ ደመቀ የተባለ ሰው 7 የቤተሰቡ አባል እስልምናን እንዲቀበሉ ምክንያት ሆኗል ማለት ነው። ሱብሃንአላህ። ይህ ልጅ ማለት ነው እንግዲህ ከመቅራት ብቻም ሳይሆን አሁን ላይ ራሱ እንግዲህ መምህር ሆኖ ማለት ነው በጅቡቲ እንግዲህ አሁን ላይ እያስተማረም ይገኛል። እናም ይህንን ድንቅ ታሪክ በፌስቡክ አይቼው ስለወደድኩት ወደ እናንተ አመጣሁላችሁ። እስኪ ማሻአላህ በሉት ይህንን ወጣት። ለተመሳሳይ መረጃ ደግሞ እናንተ የፕላስ ምልክቷን መጫናችሁ። ይህ የሰለምቴ ወንድማችን የሁፋዙ የሰለምቴ ወንድማችን ታሪክ ሱብሃንአላህ አባትና እናቱን አሰለም እህት ወንድሞቹን በዚህ መልኩ ማለት ነው እጅግ በጣም ያስደስታል። እሱም ደግሞ ሰለምቴ ነበረ። ከዛም በኋላ ነው 7 የቤተሰብ አባሉ እንግዲህ ለእስልምና ሰበብ ሆናቸው እንግዲህ እስልምናን ተቀላቅሏል። እጅግ በጣም ያስደስታል። አላሁ አክበር። ብዙ ወንድሞች እህቶች ወደ እስልምና ይቀላቀላሉ። ነገር ግን ቤተሰቦቻቸው እስልምና አይቀላቀሉም። ብዙ ጊዜ እናቴን ሂዳያ እንዲሰጥልኝ አባቴን ሂዳያ እንዲሰጥልኝ ብለው ቤተሰቦቻቸው ሂዳያ እንዲሰጥልኝ ብለው ሁሌ ዱዓ ያስደርጋሉ። ይህን ደግሞ እንመለከታለን። ይህ ወንድማችን ደግሞ ታሪክ ሰርቷል ማለት ነው። አላሁ አክበር ማሻአላህ። እጅግ በጣም ያስደስታል። ወጥቶ ከመቅረት ይጠብቀን። እጅግ በጣም የሚያሳዝኑ መረጃዎች፣ እጅግ በጣም የሚያሳዝኑ አደጋዎች በየጊዜው እየሰማን ነው። እንግዲህ ከትላንት በስቲያ አመሻሹ ማለት ነው በኛው አካባቢ በወሎ ኮምቦልቻ ምድር የተፈጠረው አንደኛው ዛሬ ከመሸ ኮምቦልቻ ከተማ ቀበሌ 05 ታታ የተባለ የህዝብ ማመላለሻ ተሽከርካሪ ባደረሰው አደጋ የ3 ሰዎች ህይወት ማለፉ ተሰምቷል። በ6 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱንም ከከተማው የተገኘው መረጃ ያመለክታል። አላህ ይዘንላቸው፣ አላህ ይዘንላቸው። አላህ እኛንም ወጥቶ ከመቅረት ይጠብቃል። እንግዲህ ለቤተሰቦችም ደግሞ አላህ ሶብሩን ይስጣቸው። እጅግ በጣም ያሳዝናል። እንግዲህ በየትኛው ቅጽበት እንደምንሞት አናውቅም። ሁሌም ግን ዝግጁ እንሁን። ይሄ ወንድማችን እንዲህ ይለናል። እስኪ በጋራ እንመልከት። ይህን አደጋ ከተመለከተ በኋላ ማለት ነው። ለመሞት እንደዚህ አንድ ቅጽበት ይበቃል። አንድ ቅጽበት ወላሂ አሁን ከኢሻ ሶላት በኋላ ኮምቦልቻ ውስጥ የተፈጠረ አደጋ ማለት ነው።
ወላሂ ይህ ቪዲዮ እዚች ምድር ላይ ሳንታመም የምንሞት ላይ መስላችሁ ሰዎች መልእክት ነው። ወላሂ ሳንታመም የምንሞት የሚመስላችሁ ሰዎች ማለት ነው። እዚች ምድር ላይ ዘውታሪ ነን ብላችሁ የምታስቡ ሰዎች እዚች ምድር ላይ ዘውታሪ አይደለንም። ከዚህ ምድርም ለመላቀቅ መታመም አያስፈልግም። እንደ ዛሬው አይነት አደጋ ሰበብ ሊሆን ይችላል። ወላሂ ለማየት የሚዘገንን ያክል የተፈጠረ አደጋ እዚህ ኮምቦልቻ በታችኛው አስፋልት ወላሂ እኔ ለመንገር ራሱ ይከብደኛል ማለት ነው። ወላሂ የተጎዱትን ሰዎች እነዚህ ለማየት ሲጠጋ ማለት ነው። ወላሂ ድፍረቱ ኑሯችሁ አታውት የሚሞተውን ሰው ማለት ነው። ድፍረቱ ኑሯችሁ ለማየት እንደዚህ ድፍረት አይኖራችሁም እና ወላሂ ተውበት እናደርግ ይገባል። ወደ ፈጣሪያችን ልንመለስ ይገባል። መቼ እንደምንሄድ አናውቅም። ሁላችንም ጉዞ ላይ ነን ወደ አኪራ ሟቾች እንደሆነን ሁላችንም በእርግጠኝነት እናውቃለን። የምናውቀው ደግሞ የቀጠሮውን ቀን ነው ይላል። እጅግ በጣም ልብ የሚነካ መረጃ ነው እንግዲህ የሰማነው በዚሁ በሀገራችን በወሎ ኮምቦልቻ ነው አመሻሹን የተከሰተው ይህ አደጋ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ እርሱም ተመላሽ ነን። ስለዚህ እንግዲህ ታመን የምንሞት ይመስላችሁ ሰዎች ባካችሁ ጥንቃቄ አድርጉ። በየትኛው ቅጽበት እንደምንሞት አናውቅም። ይህንን አደጋ ለማየት ወይም ሟቾቹን ለማየት እጅግ በጣም በሚያሳዝን ሁኔታ ብሎ ሲያብራራ ነበር። ይህ ወንድማችን ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። ከወዲሁ ወደ አላህ እንመለስም ኢንሻአላህ የሚል መልእክት ነው ማለት ነው። ለሟቾች አላህ ይዘንላቸው፣ ለቤተሰቦቹ ደግሞ አላህ ሶብሩን ይስጣቸው። እጅግ ያሳዝናል። አላህ እኔንም እናንተንም ወጥቶ ከመቅረት ይጠብቀን። ይድነቅ ቃሲም ወይም ደግሞ ቲክቶከር ሁላችሁም በጠራራ ፀሐይ ተዘረፍን ሽጉጥ ይዘውብን እያለ ይገኛል። ምንድነው የተፈጠረው? በጋራ እንመልከት። ተዘረፍን፣ ያውም በሽጉጥ አስፈራርተው። እንዴት ናችሁ? ከ5 ቀናት ቆይታ በኋላ ተመልሰናል። የመጨረሻ ትሪፕ አይ ቲንክ ከጅማ መልስ ወልቂጤ ነበረ። ከዛ ወዳጄን ለመሸኘት አዳማ አካባቢ ጉዞ አደረኩኝ። ይህ እጅግ በጣም አስደንጋጭ ነገር ግን የትኛውም ሹፌር የሚያጋጥመው ኤክስፔሪንስን ሼር አደረኩት ማለት ነው። ምንድን ነው የተፈጠረው? ከሃይዌ ወጣን ክፍያ ጣቢያ ወንጂ ማዞሪያን አለፍ እንዳላችሁ አሰላ መውጫ የሚባል አለ። አዳማ ቆርቆሮ ወይም ቀዮ ጋራጅ አካባቢ በግምትና ጎማ ለመስራት ኦልሞስት 1 ሰዓት ፈጀብን። መፍቻ ይፈታልኝም ነበር ያዳለጥ ነበር። አብሮኛ ያለው ዳጄ ነበር የወይን ጋዜጠኛ ከሰዎች ጋር ደዋወለ ምናምን መፍቻ ጠበቀንና መግቢያ መንገዱን አላወቁትም። እነሱን ለማምጣት ዞር ባለ ታይም ላይ ነው እንግዲህ መኪና ውስጥ ነበርኩኝ። ፌስ ቱ ፌስ ከዚህ አደገኛ እና የውቴ ትንሽ ለየት ያለ አጋጣሚ ጋር የገጠመኝ ምክንያቱም ከተማ መሀል መሆኑ ፊችዝ ግራ ገብቶ ነበርና ፒስትል የያዘ ሰው ማስክ ካረገ ምናምን ትሰራለህ። ያው ንግግሩ በኦሮምኛ ነው። ምን እያረክ ነው ምናምን ማዋከም ምናምን ጎማ ተኝቶብኝ እንደሆነ ያውቃል። የመጣ ነው ትራሊ ዘረፋ እንደሆነ ገባኝ ምናምን እና አቀባበለብኝ ምናምን። ከዛን ስልኮቼን ወሰደ። ያው ዞር እንድልለት ከአይኑ ትንሽ ቀማመስን። ዞር እንዳልኩለት ወደ ጓደኛዬ ወረደ ማለት ነው። ጓደኛዬ ደግሞ አገራማን ብሎ መፍቻ ምናምን ያመጡ ሰዎች አግኝቶ ሲመለስ ተገናኙና እሱንም ጀስት ርቀትህን ጠብቅ ነው የተባለው። እሱ ደግሞ ጋዜጠኛ እንደዚህ ማን ይረዳችኋል? እኔው የሱንም ስልክ ተቀበለው የኔ አይፎን 17 ፕሮ ማክስ ሳምሰንግ የሱ 14 ፕሮ ማክስ በቸርነቱ ጊዜ ሪስቶ እንደውም ህይወታችንን ሴፍ አድርጎታል። ገሎን ቢሄድ ማን ያለ ይባላል። በጣም ያስጠላው ግን ሃይዌይ ላይ ምንም ነገር ቢያጋጥማችሁ እንዳትቆሙ። የተረዳሁት ኤክስፒሪየንስ ያደረኩት ነገር እሱን ነው። በቸርኬ መሄዱ ይሻላል። ከዚህ በፊት ሪፖርት ስናደርግም እንደዚህ አይነት ነገሮች ድግግሞች እንዳሉት ነው። መፍትሄ እንደሌለው ወይም ለምን እንዳጡለት አላውቅም። በጣም ያሳዘነው ደግሞ ምንድነው በሰዓቱ የቀረባችሁ ቦታ ነው ቃል የምትሰጡት። ይሄ ቦታ ይመለከተንም ይሄ ቦታ ይመለከተንም ምናምን በማታ እንደዛ ተንገላታችሁ ትንሽ ያ ነገር ቅር ይላል። ግን ደንበላ የሚገኙ የፖሊስ አባላት በንጋታው ነው ሄደን አመልክተን የሚመለከተው ቦታ ላይ ላይሆን ይችላል ቼክ እናደርጋለን፣ ግን ቃላችሁን እንቀበል። አቴኒ ታይምቲ ስልካችሁ ትሬስ ተደርጎ የሚገኝ ከሆነ የወንጀል ስለተበራከተም እዛ ቦታ ላይ ሰው ስለተገደለና በቁጥጥር ስለዋለ የእናንተ ግዛ ያስፈልገናል ብለው ነው በጣም በሚገርም እንክብካቤ ያስተናገዱ ደንበላ ፖሊስ ጣቢያ አዳማ። መቻቹ ግን ዘመኑ ከፋ። ሁሉም በየራሱ ያውም መሀል ከተማ ያዋጣኛል ባለው መንገድ እየዘረፈ ነው። እንግዲህ እኛም ህይወታችን ተርፏል። አይ ቲንክ
ሃይዌ ላይ ለምትቆሙ ሰዎች ትመክራችሁ የምችለው ምክር ይህንን ነው። ሹፌር ከሚያዩት እንግልት አንዱን በማየት ደግሞ እድለኛ ነኝ ማለት ብዙ ጊዜ ሳናየው ነበር ምንጮ አይቼው ደግሞ በህይወት ተርፌ ከ5 ቀናት በኋላ ከእናንተ ቤተሰቦቼ ጋር ተገኝቻለሁ። የምቀርጽበት ስልክ የጓደኛዬ ነው። ኤኒሃው ቲክቶክ ተለውጦ ነው የጠበቀኝ። ይህም የሚኖር ህይወት ነው። በድጋሚ እንመጣለን። ሰላም። እጅግ በጣም እንግዲህ የሚያሳዝን ነገር ነው። በዙ በሀገራችን እንደዚህ አይነት ነገራቶች እየተበራከቱ ይገኛሉ። ስለዚህ ያስተላለፈው መልእክት አለ። በተለይ ወደ አዳማ መሄጃው የሃይዌ መንገድ ማለት ነው። እዛ ሁላችሁም እንግዲህ እንትን ቢበላሽባችሁም ለመቆም እንዳትሞክሩ የሆነ ትንሽ ችግር ቢገጥማችሁ የሚል መልእክት አስተላልፏል። ምክንያቱም እንግዲህ እነሱ ህይወታቸው ተርፎ እንግዲህ ንብረታቸው ተዘርፏል። ህይወታችንም ቢቀጠፍ እንግዲህ በዚህ መልኩ መናንቀር ነበር የሚል መልእክቱን አስተላልፏል። እጅግ በጣም ያሳዝናል። እንደዚህ ነገራቶች እየተበራከቱ ስለሆነ እንግዲህ የሚመለከተው አካል በተለይ የሰላም ችግር ሹፌሮች በጣም እየተንገላቱ ይገኛሉ። በጅቡቲ መስመር የሚሰሩ አሉ አይደለም እዚሁ ለሚሰሩ ቀርቶ ማለት ነው። በየቦታው ሀገር አቋራጭ የሚሰሩ ሹፌሮች አሉ። ህይወታቸው እየተቀጠፈ እየተዘረፉ ብዙ ሰቆቃ እየደረሰባቸው ስለሆነ በዙ አጋጣሚ ለነሱ ድምጽ እንሆናቸው። የሚመለከተው አካል ሰላሙን ሊያስከብር ይገባል። መንግስት በከፍተኛ ደረጃ እንግዲህ ሰላሙ ላይ ሊሰራ ይገባል ብዬ አምናለሁ። የኔ ሀሳብ ነው። ይህ ወንድማችሁ በጣም ልቤን የነካ ነው። በጣም መነጋገሪያ ከሆኑ ቪዲዮዎች መካከል ይህ በተለይ የደረሰባቸው ከፍተኛ ግፍ ማለት ነው። ለ4 ደረጃ ነው እንግዲህ ሊደፈሩ የቻሉት። ሱብሃንአላህ ወንድን በዚህ መልኩ ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይጠብቀን። ይሄ ትልቅ ሙሲባም ነው። ከዛም አልፎ ደግሞ እንግዲህ በልጆች አላህ ሲፈትናቸው ነበረ። እንዲሁም ደግሞ ለባለቤታቸው በቃ ከዚህም በኋላ ልጅ አልወልድም እያሉ ማለት ነው። ልክ ልጅ በወለዱ ቅጽበት ነበር ልጆቹ ሳያድጉ የሚሞቱት። ወደ 3-4 ልጅ እንደሞተባቸው ተናግሯል። ከዚህም በኋላ ልጅ በቃኝ ብለው እንኳን ለባለቤቷ ሲነግሯት ከዚህ በኋላ አንቺም አትጎጂ፣ ልጆችም እያደጉ አይደለም፣ ይቅርብን የሚል መልእክት ሲያስተላልፍላት ሱብሃንአላህ የመለሰችው እጅግ በጣም እንደዚች አይነት ሚስት በዚህ ጊዜ ላይ አለች ወይ የሚያስብል የሚገርም መልስ ነበረ። ምን አይነት ሰው ምን አይነት ጽናት ነው! ሱብሃንአላህ። አላህ በልጅ ያንበሻብሻቸው፣ አላህ ያስደስታቸው፣ ቀሪሚያቸውን በሙሉ ከመጥፎ ነገር ይጠብቃቸው። ከዚህ ቪዲዮ ብዙ ነገር እንማርበታለን ብዬ አስባለሁ። እስኪ ይህን ቪዲዮ በጋራ እንመልከት። 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ስል 4 ቀን ነው የቆየው። 4 ቀን ትልቅ ግቢ ነው። ከፍቶን የገባው መኪናቸውን አስገቡ። የት አካባቢ እንደሆነ አላውቀው። ከተማውንም ስለማታውቀው? ከተማውንም ስለማላውቀው ያለ ነው። ከዛ ከመስጂድ ራቅ ብለው ነው። ምን ያህል ጊዜ ይሆናል? ምን ያህል? ከዛም በኋላ ወደ 30 ደቂቃ ነው። 30 ደቂቃ እንደዚህ አላሁ አለም። እንደዛ ይሆናል። ኦኬ። በቃ በዛን ሰዓት ላይ ትንሽ ስሜታዊ ስለነበርኩኝ ብዙም አላስተዋልኩትም እና ግቢ ከፍቶ መኪና አስገባ። ስንገባ ግቢ ውስጥ ግቢው ትልቅ ግቢ ነው። አንድ ሰው የለው። እነሱ ናቸው የሚኖሩበት። እኔ ሰው ይመጣል ብዬ ሰው ያለበት ቤት ስታያቸው በቃ ትላልቅ ናቸው፣ ባለትዳሮች ምናምን ነገር ነው እንደዚህ ይመስሉ። ዛታቸውን ፊዚካሊ ስታይ እዛም ቤት ውስጥ ገባን። ስንገባ ቤታቸውም ሙሉ ነው። ደህና ቤት ነው ያላቸው። እዛም በቃ አንድኛው በዚህ መካከል ነበረ። እኔ መንገድ ላይ ስመጣ ያቺ ብር ታልቅብኛለች በማለት ምሳም አልበላው ምናምን ነገር ምንም ነገር በቃ አላገኘውኝም። እና እኔ አድሬ ብቻ ነገ ወደዛ ሄጄ እዛ እነዚህ ልጆችን ጓደኞቼ መገናኘት ነው ፈልገው እዛ መሄድ ነውና ትልቁ እንትኔ ምግብ በልታል አለኝ። አልበላውም አልኩት። ምሳ አልበላህም አለኝ። አልበላውም አልኩት። ጾሜን ያለሁት ቁርስ ጀመሬ መንገድ ላይ ስለነበርኩ ምንም ነገር አልበላው። አሁን ከዛን በቃ እኔ ሄጄ እራት ይዤ ልመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰድ አለው። ሰማለኝ ሲል ከዛን ልብስ አለኝ አልኩት። ያችን ሽርጤን አነሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤና ሸርጬ እንደዚሁ በቦዲን ያለው በጃፖኒን ያለው ቲም
አምጥቶ ሲያበቃ የሆነ ማማ ሰጠኝ። ከላይ ዝም ብዬ ለብሼ እሱን ቁጭ አልኩኝ። እራት ሊገዛ ሄዶ ሲመጣ 3 ሆነው መጡ። አንዱ ነው ሄደው አንደኛው አለ ሁለት ናቸው እነሱ። ከዛ እኔ እራት ሊገዛ 4 ሆነው አሁን እሺ ከዛን ሳያቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አሁን ይሄ ሰው ሰልሞ ነው ስትለው ደህና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጥቶ ጥምጥም ብለው አናገሩኝ ምን አሉ በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከቅድሙ ይልቅ በቃ ብዛት ሲሆኑ ደስ አለኝ። ምግብ አቀረበልኝ። ምግብ ሲያቀርብልኝ እንብላ አልኳቸው። እንዴ ለኔ ብቻ አቅርበው እነሱ እምቢ አሉ ይሄንን ምግብ። እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር እንዴት ታስበዋለህ? እና ብላለኝ ብላኝ አሁን ነው በልተን የመጣ ነው እኮ አንተ መንገድ ላይ እንደዚህ ጾም ምን ስንት ነገር አለኝ። ያው እኔም ብዙም መናገርም እንትን ስላላልኩኝ ርቦኛልም ሐቂቃ ነው በላው በቃ። ግን እየበላውኝ እያለ ያን ምግብ መጨረሴን አላውቀው። ኦኬ በቃ ትልቁ ሸገር እንትን ያለኝ ምግቡን እየበላ ምግቡን መጨረሴን አላውቅም። አንተ በልተህ እኮ ወይ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም። ኦኬ ከዛን ሌሊቱን ሙሉ በቃ የሆነ እንደ ቅዠት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም። ግን አውቃለሁኝ 4 ሆነው ነው በቃ እንትን የተጫወቱብኝ። ሌሊቱን ሙሉ አደሩ። ከመገቡ በኋላ በቃ አውቃለሁኝ የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው 4 ነው አላህ 4 ነው በቃ። ከዛስ እሺ እንዴት እንትን አልክ? ከዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ ምንም ነገር እንትን አለን። በኋላ ላይ ጠዋት ላይ ስነቃ ባዶ ክላስ ውስጥ ቆልፎብኛል። ራስህን አወቅ? ጠዋት ነው በቃ ረፋድ ላይ ምንም ነገር ሽርጤ እንጂ ላይ የለም። ባዶ ክላስ ውስጥ ቆልፎብኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ ምን ብል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ከዛም በኋላ ምንም ነገር የሚሰማኝ ሰው የለም። እንደዛው እዛ ውስጥ አሁንም ማታ መጡ። ቀኑ ሙሉ ውለ? ቀኑ ሙሉ እዛው ዋልኩኝ። 4 ቀን እዛው ዋልኩኝ። 4ቱን ቀን ሙሉ የመጀመሪያ ቀን እነዛ 4ቱን ነው እንደዛ የተጫወቱብኝ። በኋላ እነዛ 2ቱ ናቸው በቃ። ህመሙን ደም ነው የሚፈሰኝ። ወላሂ አላህ በሚያቀኝ ይህንን ፕሮግራም ቢያንስ የሚያው ሰዎች በዛን ሰዓት ላይ እኔ እዚህ አዲስ አበባ ላይ ማለት ነው ያንን ችግር እንደዛ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ለሞት 4 ቀን ነው የቆየው? 4 ቀን እሺ በነጋታው መጡ። ከዛ በኋላ እንዴት ነው እንዴት እንደሆነ ታውቃለህ? ከመች ጀምሮ ነው? እሁድ ነው ቅዳሜ ነው ራሴን የሳትከው ያወቅኩት። ኦኬ ግን እዛ ቤት የገባሁት እኔ ወደ ሀረር ልሄድ የተነሳሁበት ቀን ሰኞ ማክሰኞ እንደዛ ነው። አላሁ አለም ይሄ ነው ታውቃለህ። እና ያንን እንደዛ ቅዳሜ ቀን ላይ ነው እንደዚህ ወደ 3 ሰዓት አካባቢ ላይ ወደ አውቶቢስ ተራ መሄጃው ከዚህ ከ7ኛ አካባቢ ላይ እንደዚህ ወደ ላይ ስትወጣ ድልድዩ አለ አይደለ? ወደ አውቶቢስ ተራ ወደዛ ሲሄድ እንትን መሄጃ መንገድ ላይ 3 ሰዓት አካባቢ እዛ ሰው ከቦኛል። ማታ ጠዋት ላይ
ሌሊት አምጥተው እዛ ጥለውኝ ነው የሄዱት እነሱ። አራተኛው ቀን ላይ 4 ቀን ሙሉ ተጫውተውብሃል? 4 ቀን ሙሉ እንዳለ ተጫውተውብኛል። የመጀመሪያው ቀን ሲመጡ ከዛ በር ከፍተው አንተ ጮህክ አይደል? ማታውን ድጋሚ ሲመጡ የሚያወጡ ይመስለኝ በቃ ታውቃለህ፣ የሚለቁ ይመስሎኛል። ከዛም በኋላ ልትሄድ ነው አለኝ። በቃ ልትሄድ ነው አሁን እንሸኛለን፣ ትራንስፖርትህን ምንህን በቃ ይሄንን ነው የሚለው። የመጀመሪያው ቀን ላይ ከፍተው ማታ ላይ ሲመጡ እንደዛ ነው ያለኝ። ከሰው አይደል የተፈጠራችሁት በቃ ለመንኳቸው፣ መሆኑን አጣው ለመንኳቸው። ስለምናቸው በቃ አሁን ነው የሚሉክ እንደዛ ስትል ልንሸኝህ ነው አለኝ። ትሄዳለህ በቃ ወደ ሐረር። ከመሃላቸው የሚያዝንም የለም ምንም ነገር የለም። በቃ ብታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሐረር ነው የምትሄደው እንደረሳን አይደለ በቃ እንሸኝሃለን። ብር አይደል የምትፈልገው ብርህን ትራንስፖርትን ሰጠን እንሸኝሃለን። እዛም በኋላ ተነሳሁኝና ሻወር ግባ አለኝ። ሻወር ግባና ልብስን ልበስ ትሄዳለህ አለኝ። እውነት ነው ብዬ ተነስቼ አሁንም ሻወሬን ገባሁኝና ሽርጤ ደም ብቻ ነው እንዳለ። ልክ የሆነ እኔ ምን ብዬ ልንገርህ፣ አይቼ አላቅም እንደዚህ አይነት ነገር ማለት ሰው እንኳን የሆነ እንዲህ በሚደማበት ሰዓት አይቼ አላቅም። ልክ የሆነ ከብት የታረደ ነገር የሆነ እንደዚህ ያለ ይመስል ልብሴ እንዳለ በቃ ሴት ልጅ አይዲ እንዲህ ነው ብዬ ሳበቃ ብናገር እኔ ወላሂ አይገልጸውም። እኔ ወድሻለሁ የፈለገ ነገር ቢሆን መቼም ቢሆን በህይወቴ ላጣሽ የማልፈልገው ሰው አንቺን ነው። ግን ደግሞ አንቺ ልጅ ነሽ ዛሬ። እኔ ከአንድም 2ም 3ም 4 ልጅ እንደዚህ መቅበር ከዚህም በኋላ እኔ በቃ ከአላህ ጋር ሰላም ሆኜ ብቻ ሰግጄ መኖር ነው እንጂ የምፈልገው ልጅ አልፈልግም። ምን አለችኝ? አላህን ፍራ አለችኝ። አመት በአመት ወልዳለሁ፣ አመት በአመት ይሞት አለችኝ። አላሁ አክበር ወላሂ እንዳለችኝ እዛ ነው ደነገጥኩ። ወላሂ ደነገጥኩ፣ በጣም ደነገጥኩ። እዛ እንዴት አልኳት በቃ ምን ሆናጣኝ ነው ትችያለሽ አንቺ ትቋቋሚያለሽ እንደዚህ ወላሂ አላህ ነው ሻሂድ አለችኝ። የፈለገ ነገር ቢሆን አላህ በዚህ የሚፈትነኝ ከሆነ ለኔ እኮ ልጆቼ እኮ ለኔ አሉ አለች። በቃ ወላሂ ነገ እኮ ባላህ ታገኛቸዋለሁ። አዎ የኔ ልጆች እኮ አልሞቱም አለችኝ። በቃ ወላሂ ድኝ አለችኝ። እና እኔ ያው ጽናት የለኝም እንደዚህ አይነት ነገር በቃ በጣም አዝኛለሁ። እና ምንም ነገር እንዳታዝን በየአመቱ ወልዳለሁ አለችኝ። እዛ እንደዚህ እያል 2ኛ ልጅ ተጸነሰ። በዚህ መካከል ተቸገርን ታውቃለህ። ስራ ሁሉ ጠፋ፣ ኮንትሮባንዱ ተያዘብኝ፣ ታመምኩ። ያ ነው ወይስ ሌላ እንደ ሲር ነገር እንትን ብሎ ሲያበቃ በቃ እዛው አካባቢ ደግሞ እጄ ሁሉ እንደዚህ ሆነ። እጄ ተቆላለፈ። እጄ አልነሳም። እሷ ነች የምታገላበጠኝ፣ ሽንት የምትቀበለኝ፣ ምን ሁሉ ነገር ያለ ነገር እንዳለ አለቀ። እዛ ነው እቃ እያወጣን መሸጥ ጀመረ። እቃ እየተሸጠ መብላት፣ መታከም፣ ሕክምና ሲባል ምን ነገር የለም ኖርማል ነው። በቃ እዛ ያ ነገር መጣ። ኒቃቧን ለብሳ ቡና ቤት አፍልታ በፌርሙዝ ይዛ ወጣ መሸጥ ጀመረች። ኒቃቢስት ነች። ሰው አይጠጣላትም። አለመደም ሰው እንደዚያ ዙራ ኒቃብ ነች እንዲህ አውጪ ብሏታል። ወንድ ልጅ ሲጣው ምንሽን አውቀን ነው እንደዛ ይሏል። ቡና ለመጠጣት ኒቃብሽን ከፈች ታለቅሳለች። መጣ በኋላ ላይ የምናደርገውን ስናጣ ሁሉ ነገር አለቀና ቁርአን እየተቀራለኝ ምን እያለ ትንሽ ስሜት መፍራት ጀመረ። ምን አደረኩኝ? ከዛ መራቅ። እናትየዋ ምን አለቻት? ላውድ ላይ አድርገህ ትንሽ ትሰማለች ታውቃለህ። እሱንም እንደዚህ አይነት ስልኮችን ሳይሆን እንደዚህ ትናንሽ ስልኮች አሉ ድምጻችን ጮህ እንደዚህ ነገር ጮህ ነው እንጂ የምታወራት በሚስጥር አጠገቧ ነው አትሰማማ። እዛን በዚህ መካከል ቃሽት በቃ ተራረሰ። እኔ ትንሽ የተሻለ መጣ ነገር በቃ የምሄድበት ቦታ የለኝም። ሰው አልጠይቅም እንደነገርኩህ መጣ ወደ አዲስ አበባ እንገባለን። አዲስ አበባ መጥተን የት ነው የምናርፈው? በቃ ከባድ ነበረ። ወላ ደላላ ቤት ሄድን ሁለታችን። እና አጣን ደላላ ቤት። ሁለተኛው ልጅ አሁን እርጉዝ ነች። እርጉዝ እንደሆነች ገና ቅሪት እንደሆነች እና አዲስ አበባ መጣንና አሁን እንግዲህ በቃ ደላላ ቤት እሷን ሲያት እሷን ኒቃቢስት ነች። እኔ ሲያዩኝ ጺም ያለ ማንም አይቀጥረንም፣ ማንም ሊያዝህ ይፈራል። እዛን አንድ ቀን ወደ አንፎ አካባቢ ላይ ሺሴድ መስጊድ ተቆላ ወደ ውስጥ ገባ ብለህ ቆርቆሮ ነበር የዛኔ መጀመሪያ ገና እንትን እንዳለ የሆነ ሸራ ነገር ከላይ ቤቱ ሲሰራ እዛ ነበርኩ፣ እዛ አካባቢ ላይ ነበርኩ። እና አንድ የሆነ ቀን እንዳውም አስታውሳለሁ ቤቱን ሊሰራላ ሰው ሲያደርገው መግሪብ አካባቢ ላይ እንትን ሲል እየሰገድን ዝናብ ዘነበብን። ሸራውን ጣጥሶት ምናምን የዛኔ ያፈራርሰውት ከላይ ላያችን ላይ እንዳለ ቤት ውስጥ ጎርፍ ብቻ ሆነ። የዛኔ ሳይሰራና የዛን አካባቢ እዛ ነበርኩኝ። አንድ የሆነ የስልጤ ልጅ የተዋወቅኩኝና ኡስታዝ ነው ሄደ ቁርአን ያስቀራል። እኔ ቁርአን እንኳን ማስቀራት አልችልም።
አቅሙን አጥቼ አይደለም ወይም ቁርአን እንደዚህ ሳይሆን ማስረዳት ምናምን እንደዚህ ከሰው ጋር አልችልም። በተፈጥሮ በቃ ወጥቼ የሆነ ነገር መናገር አልችልም። በህይወቴ የለኝም ልምዱንም ሳይል ሲቀር እንደገና ድጋሚ ቀስ እያልኩ ከዛን እሱ እንደዚህ አይነት ነገር እንድሰራ ነው የፈለገው። እዛን ሞከርኩኝ። ንግዱ ነው እኔ ንግድ ነው በቃ ንግድ ህይወቴ ነው በቃ የፈለገ ነገር ግን በንግድ እንትን ብል እኖራለሁ ብዬ በቃ አላህ ያኖረኛል ብዬ የማስበው ነገር እሱ ነው። እነዚህ ነበር ሱብሃንአላህ። አላህ እንደዚች አይነት ሶብረኛ እንዲሁም ደግሞ ከአላህ ጋር የአላህ ትስስር ምን ያክል ያማረ ቢሆን ነው። ሱብሃንአላህ አላህ አሁንም ቀልባቸውን ያስበራባቸው፣ በልጆች ያስደስታቸው፣ ከንያቸው በላይ አላህ ያኑራቸው። ሁላችሁም ዱዓ አድርጉላቸው። እንደዚህ አይነት ግፈኛ አካላቶችም አሉ። እንግዲህ ኡስታዝ ላይ የፈጸሙት ግፍ እንደዚህ አይነት ሰዎችም አሁን ይኖራሉ ኢትዮጵያ ውስጥ። እንደዚህ አይነት ሰዎችን ሁላችንም ልናጋለጥ ይገባል የሚል ሀሳብ አለኝ። አብራችሁ ስለቆያችሁ ይህን ቪዲዮ ሼር፣ ላይክ እንዲሁም ደግሞ ሀሳብ ኮመንት ለምትሰጡት ጠቅላላ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።